ጨርሼሽ ቶሎ ልመለስ። ቀጥ ከሷ ጋር ደግሞ ወይም ተገናኘ መንገድ ላይ እየጠበቁ እያስፈራሩኝ ነው፣ ግን ውስጤ በጣም እየተጨነቀ ነው። አለበለዚያ ግን ሲጣድርጌ ነው የምገልሽ። እመስላለሁ። እያስመሰልክ ነው እንዴ? እያስጨነቀኝ ደግሞ ምን አደረጋል? ወደ ተንኮልና ወደ ስርቆት ነው የምታንጋጥጪው። እና ታዲያ ለምንድን ነው ልጅ የሚያስጨንቀው? ምን ልሁን ነው የሚለው? ቆይ እኔና ዴቭ ልንጋባ አንዳች ነገር ሳትፈልግ እንደማትመጪ አውቃለሁ። እኔ እንዳንተ አይነት ወንድም የለኝም። አወይ ትኩር ብለህ ካየከኝ ወድቄሽ ፊትሽ ይናገራል። የሆነ ነገር መሆንሽ አዴ እኮ ደውላ በቶሎ መሰለ። እኔማ ሚስቴ ጋር ነበር። ሚስቴ ፍቅር? ቆይ ኬጂ ተማሪነት እንደ ቤተሰብ ቀን በቀን አስበዋለሁ። አንተና አዴል ትጋቡን? አዎ ብራ ግን ከማወቅም አልፎ ካላፈቀራችሁ አታገቡ። እኛ ወንዶች ያቸገርን እኮ። እየተማረጥክ ነው? የምሬን እኮ ነው ለሊ። ግን አስበሽ ታውቂያለሽ? አዎ በደንብ አስቤበታለሁ ቤኪ። ያው ከዘመኑ ጋር አብሮ መጓዝ ነው ያለብህ። መቼም እንደ ድሮ ቤተሰብ ዳሩኝ ብለህ ለእናት አትናገርም አይደል? ማዘራማ ከሰማች እኮ እራሷ ትጨርሰዋለች። የምናፍቁት የምንጨናንቅ ግልግል። ቆይ አንተ አመረርክ እንዴ? በቃ ልጅቷን አፈቀርካት? አዎ። ምን ነው ገረምሽ? ቆይ እንዴት በዚህ ፍጥነት? በቂ ጊዜ አልፏል። አሁን እርግጠኛ ነኝ። አሁን ልጅቷን ይበልጥ ላውቃት ፈለግኩ። ማን ትሆነልኝ? ምትልቻል አድርጌው ነው እንጂ የአባቴ ናፍቆት አልወጣልኝም። በምናቤ እየመጣ እየተሰቃየሁ ነው። አባቴ በጣም ናፍቆኛል፣ ያለ አባቴ መኖር አልችልም እያለች እያነባች ትገኛለች። ብርሃኔ ዴቭን አብዝታ ትፈልገው ነበረ። መልካም ሰውና ጥሩ ነገር ታድርጎላትም ስለነበረ እሱን አብዝታ ተመኝተዋለች። ወደ ገጠር ሲመለስም መጣልኝ በማለት የውስጧን በውስጥ አድርጋ ከሱ ጋር ነበረች። ነገሩ ግን የተገላቢጦሽ ሆኖ ያደይ ባል ሆኖ ሽማግሌ ለመላክ ቤተሰቡን እየተዋወቀ እንደሆነ ስትሰማ ክፉኛ ከፍቷት ትገኛለች። የባቡሬ አፈቀርሁ ማለት በእንቅርት ላይ ጆሮ ገድፍ ሆኖባታል። ማን ነው ያፈቀረው? ማንንስ ነው የወደድከው? በማለት ደጋግማም ጠይቀው ነበር። እሱ ግን ራሷን ቢያፈቅራትም ግን ደግሞ ነገሩ ግልጽ አድርጎ መናገር አልፈለገም። ምክንያቱም ኤላን ስለምታፈቅረው ሁለተኛ እድል አትሰጠኝም ብሏል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እኔ ቤዛ ወንድም አፈቀርኋት፣ ውበቷ በጣም ደስ ይላል፣ ስትቆጣም ታምራለች በማለት አድናቆቱን ከጀመረ ሰንበትበት ብሎ ነበር። በአሁኑ ደግሞ አግቼ ልጠቀም በማለቱ ይዟትም አንዳንድ ነገሮችን እየነገራትም ነበር። ከዚህ በኋላ የኔ ነው የምትሆኘው የማንም አትሆኝም እያለ እሷም ደግሞ ልቀቀኝ እያለች እየታገለችም ነበር። በዚህ መሃል ታዲያ ባቡሬ መጥቶ ያስጥላታል። አሹ ዛሬ ለሮማን ፍቅሩን ለመግለጽ ዝግጅቱንም ጨርሶ ነበር። ደረጃ ላይ ቁጭ ብለው አይኔን ተመልከችው እስኪ ትክብለሽኝ ልቤንስ መምታቱን ቼክ አርጊ እስኪ በማለት ሊያስረዳት ቢሞክርም ሮማን ግን እንዳልገባው ሆናለች። እያስጨነቀኝ ነው እንጂ ምንም የሚታየኝ ነገር የለም ወይስ አይንህን አሞህ ነው በማለት በሌላ ቋንቋም ስታዋራው ነበር። እንዴት ነው አይኔን አይተሽ የማትረጂ በማለት ተናዶ ነበር። አሸናፊም ገና ፍቅሩን ሳይናገር በድንገት በሩ ይቆፈቆፋል። የቆፈቆፈችውም ፍቅር ነበረች። ከገባች በኋላ ነገ እንድትከተለኝ ፈልጋለሁ፣ ሰዎቹ እየተከታተሉኝና እያስፈራሩኝ ስለሆነ ትምህርት ቤት የምታደርሰኝ አንተ ነህ በማለት ቀጭን ትዕዛዝም ታስተላልፋለች። አሹም ለምንድነው የምከተልሽ በማለት አንዳንድ ነገሮችን ከተነጋገሩ በኋላ እሱን ለማየት ስናገር የዛን ጊዜ ይገባሃል በማለት እንግዲህ ወደ እናቷ ማምርታ ነበር። ሄዳም ሰዎቹ ሊጠልፉኝ ስለሆነ አሁን ላይ አሹ በኋላዬ እየተከተለ ከኔ ጋር እንዲሆን ፈልጋለሁ በማለት እንግዲህ መልእክት ማስተላልፋለች። ታለምም ከትከት ብላ ስቃለች። ለምንድነው የሚከተልሽ ብላም ጠይቃታለች። አዬ አላመንሽኝም፣ ሊጠልፉኝ ነበር ነው እኮ ምልሽ። ሰውየውን ብታውቀውም ማን ነው ብትባል ግን ማንንም አላቅም፣ ብቻ ግን ሰዎች እየተከታተሉኝ ነው በማለት እናቲቱ ስጋት እንዲያድርባትም አድርጋለች። ታለምም አምናታለች። አዴና ሊሊ ስለ ዴቭ አውርተው ነበር። አሁን ላይ ምን ላይ ደረሰ አውርተሽዋል ወይ በማለት ሊሊንም ጠይቃት ነበር። አንዳንድ ነገሮች እየተስተካከሉ ነው፣ ግን ደግሞ ለእህትሽ መናገር ነበረብሽ በማለት ስጋቷን ነግራታለች። አዴም ለእህቴ ያልነገርኳትማ ለእናቴ ተናግራ ነገሮችን ስለምታበላሽብኝ ለዛ ነው መደበቁን የፈለኩትኝ በማለት ያለውን ነገር ተተናገረች በኋላ በቃ ልደውለትና እንዲመጣ ላድርግ ብላም ደውላ እንዲመጣ ታደርጋለች። ዴቭም የተጨናነቀውን ታክል ቆይ ትንሽና ጉዳዩን አስፈጽሜ ልምጣ ቢላትም በፍጹም ናና እኔ ራሴ ሄዳለሁ በማለት እንዲመጣ እያደረገች ነው። እሱም በቃ እመጣለሁ በማለት በሐሳብም ተስማምተዋል። ለምንድነው ልጁን እንደዚህ አድርገሽ የምታስጨንቂው በማለት ስጠይቃትም ሁሉም ነገር አባቴ ከሰማ ስለሚበላሽ ቢመጣ ይሻለኛል በማለት ነገሩን የወሰነች ትመስላለች። አንዳንድ ሰው ችግሩን ሐዘንና መከራውን በጥርሱ ይሸፍናል። እናም ዳይመንድ ዛሬ ይሄ ጥያቄ ተጠይቆም ነበረ። ሩታ ጋር ውጭ ላይ ነበሩና ሜዳ ላይ ፎቶ እየተነሱ ነበር። ለምንድነው ካንተ ላይ ሁሌ ፈገግታ የማየው ትለዋለች።
ፊትህን ሲከፋህ ወይም ደግሞ ስታማርር አላይህም። ሁሌ ደስተኛ ሆነህ ነው ማይህ ምንድነው በማለትም ጠይቀዋለች። ሻኪራዬ አንቺ ስላለሽልኝና ደግሞ የመወደው ሰው ስላለ ነው ደስተኛ የሆንሁት በማለት በግልጽ አማርኛም ያወራታል። ግን ደግሞ ትወጅኛለሽ የሚል ጥያቄም ተጠይቃ ነበር። አሁንማ ጓደኛ ነን ምንም ስጋት አይግባ በማለት ተስፋም ሰጥተዋለች። የዴቭ ቤተሰቦች ፈረንጅ ሀገር ነው ያሉ። ስለዚህ ከሷ ጋር ቢጋቡ አሪፍ ህይወት ይኖራታል ከተባለ በኋላ የአደይ አባት ሀሳቡን የቀየረ ይመስላል። ሜዳ ላይ ከዴቭ ጋር ከተገናኙ በኋላ አንዳንድ ጨዋታቸውን ተጫውተዋል። ዴቭ ባልጠበቀው ሁኔታ ሰርፕራይዝ የሆነ ይመስላል። ጠጉረ ልውጥ ሰው ሲመጣ ከረዛውን የሚያንጎረድደው ሰውዬ አሁን ላይ እንዳትቀደም ያሰብኸውን ነገር በፍጥነት አድርገው በማለት ሽማግሌ መላክ እንደሚችል በግልጽ አማርኛ የነገረው ይመስላል። ዴቭም ያየውና የሰማው ነገር ዱብዳ ስለሆነበት ዳይመንድ ግን ይህን ሰውዬ ምን ነግሮት ነው እንደዚህ ባንድ ጊዜው የተሽቆጠቆጠ በማለት በግራ በሚያጋባ መልኩ እየተመለከተውም ነበር። ቤዛ በገዛ ክፋቷ ችግር ውስጥ ሳትወድቅ አልቀረችም። ሁሉም ሰው ፊቱን አዙሮባታል። ከነታለም ቤት ብትሄድም አንቺ ጥቅም ሳትፈልጊ ከዚህ ቤት አትመጭም ተመለሽ በማለት ትመልሳታለች። ብቻ ከባድ ችግር ውስጥ ገብታለች። እንደ ችግራትም ለወንድሟ ትናገራለች። ወንድሟ አሁን ላይ ስለ ገንዘብ ሳይሆን ስለ ፍቅር እያሳደደ ይገኛል። አሁን ላይ ችግሯን ብታዋየውም በቃ እህቴ አለሁልሽ ከማለት ውጭ ሌላ ምንም ሊያደርግላት አልቻለም። እሷም ከፍተኛ የሆነ ሀዘን ውስጥ ገብታለች። ቅምጥል ብቻዋን ስትሆን ብቸኝነት ተሰምቷታል። ከዚህ በኋላ አባቴ ከሞተ ወዲህ እኔ ብቸኝነት ተሰምቶኛል፣ ማንም ሰው አይፈልገኝም በማለት ብቻ ግን የብቸኝነት ስሜት ተሰምቷት ትገኛለች። ባቡሬም ወደ ቤት ሲመጣ ቁዝም ብላ እያለቀሰች ነበርና ምን ሆነሽ ነው ያለቀስሽው በማለት ሲጠይቃት አባባ ሁሌ ከኔ ጋር ነው፣ እሱ ነው ትዝ የሚለኝ፣ የሚያደርገው የሚሰራው ሁሉ ይናፍቀኛል፣ ስለዚህ እሱን ማጥቼ መኖር በጣም ከብዶኛል በማለት በግልጽ አማርኛ ትናገራለች። ባቡሬም እኔ ወንድምሽ እያለሁልሽ እንድትከፊ አልፈልግም፣ ደሞም አባባ አደራ ሰጥቶኛል፣ እኔም እኮ ትረሽዋለሽ ብዬ ማሰቤ ስህተት ነበረ፣ ስለዚህ አሁን ከዚህ በኋላ ከጎንሽ እገኛለሁ ብሏታል። ባቡሬም ሊሊን መንገድ ላይ ካገኛት በኋላ ደጋግሞም ሲስማት ነበር። እንደዚህ ከናፈቁህ ለምን አትመጣም ነበር? ለምንድነው አንቺ ነሽ የናፈቅሽ ወይስ እኔ? በማለት ሁለታቸው እየተከራከሩም ነበረ። ፍቅረኛዬን አገኘኋት ካለ በኋላ ጥሩ ስሜት እየተሰማት አይደለም። ሊሊ ነገሮቹን ብደብቅም ግን ደግሞ ከሱ ፍቅር ስለያዛት ማን ነው አንተን የምታገባ እድለኛ በማለትም ጥሩ ሰው እንደሆነ ስትናገርም እንመለከታለን። እሱም በቃ አስተዋውቅሻለሁ ካላት በኋላ ድንግጥም ብላ ነበር። በቃ አሁንማ ለማወቅ ጓጉቻለሁ ካለች በኋላ መቋቋም ሲያቅታት ጥጣውም ወደ ቤቷ ሄዳ ነበር። ዴቭ ከሄደ ቀናቶች ቢቆጠሩም ግን ደግሞ ለአደይ እናት ነገሩን ለመናገር ድፍረቱን ስላጣ አሁን ላይ ናም እየተባለ ስለሆነ ወደ አገሩ ለመመለስ ሻንጣውን እየሸካከፈ ነው። አደይ እህትም ከፍተኛ የሆነ ጭንቀት ውስጥ ገብታለች። አሁን አደይና ዴቭ የሚጋቡ ነው የሚባለውን ወሬ ከሰማች በኋላ ብቻዋን ማሰብና መንሰላሰል ጀምራለች። ጥሩ ስሜት እየተሰማት አይደለም። ዳይመንድም ለብርሃኔ ያለውን ነገር እንናገርና ሽማግሌ በቅርቡ እንደምልክ ያለውን ቀስ አድርጋ ለእናቷ ታስረዳት በማለት ሀሳብ ቢያቀርብም ይህን ነገር ግን አልቀበለውም ብላለች። ዴቭም ነገሩን ከተረዳ በኋላ እባክሽ ብርሃኔ ጨከን በይና ያለውን ነገር ተናግረሽ በቅርቡ ሽማግሌ እንደምልክም ለእናትሽ አስረጅልኝ በማለት ጥለዋትም ወደ ከተማ ሄደዋል። ሊሊ ባቡሬ አገባለው ካላት በኋላ መድኃኒቷን ብትወስድም እሷ ግን ከፍተኛ የሆነ ጭንቀት ውስጥ ስለገባች ራሷን ልስትም ችላለች። አድማጭ ተመልካች ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤላችሁ እስከማጣ ድረስ መልካም ምሽት ይሁንላችሁ።